ልጆቼ እናት እኮ ነሽ። በጭራሽ እናትሰው በጭራሽ ሰውዬ ዞር ባል እንደዚህ አይኩንም። ውብዬ ተረጋጊ እንጂ አይደለም እኔ መረጋጋቱን እኛን መኝና ተረጋጊና እንግዳ ነው ገባ ካደለ እኔ እሱ መረበሽ አልፈልግም እኮ ናሲ ነው ሞዴል ነው የምትሄዱና ናሲ ዝም ብለ አቸኩል መምጣት አይተበቅበትም። ይሄ በቀላል እዚህ ጋር አብቅቷል የሚባል ነገር አይደለም ነው ህይወት ነው። እኔ አልፈልገውም ከሱ ጋር ያለኝን ህይወት አልፈልገውም። ገብቷል አልፈልገውም። በቃ እየሰማኝ ነው። በቃ ትልቅ ወንጀል ነው። ውብዬ ላይ የደረሰው ነገር ወንጀል ነው። ገና ልጆች አሉ። ይሄን ነገር ማን ነው የሚያረጋው የሚለውን ነገር ከደረስንበት እኔና ናኦሚ እያወራን ነበር። ፈለገ ነገር ትበለ ናኦሚ ለምን እንደዚህ የምታረጉት እኮ ያልገባኝ ግዴታ ነው። ውብዬ አንቺን ሊያጠፉ የሚፈልጉ ሰዎች አያገባውም። ስለኔ ጉዳይ አያገባውም። ገባክ? እኔ ነኝ ይሄን የምወስነው። ከጎንሽ ማንም ሰው የለም። ይሄን ስለማቀቅ እንደዚህ ያደረገ ህይወት እኔ ነኝ። ገባክ አይደለ? አንተ አይደለም። እያናደድከኝ ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም አለሁላችሁ። ያው ጠፋ በራ እያልኩኝ በቃ ለመለየት ሁላ እየተቸገራችሁ ነው አይደል? በ15 ቀን በ12 ቀን ምናምን እየለቀቅኩ ቪዲዮ ያው ታውቃላችሁ፣ በስተጀርባ ብዙ ስራዎችን እንደምሰራ ታውቃላችሁ። በናኦምና በውብዬ ጉዳይ ከእንደገና ሰላምን ደግሞ በቅርብ አይታችኋታል። ሆስፒታል ያው ካስገባናት በኋላ ለእናንተ ምንም ኢንፎርሜሽን አልሰጠንም። ያው ትንሽ ተደናግጠናል። እዚህ ጋር ነው ውብዬን ወጣ ገባ ያለን ነገሮችን ለማስተካከል ደፋ ቀና ስንል ደግሞ በዚህ ጋር ሰላምን እንዴት ነገሮችን ልታጋልጥ በይፋ ልታወጣብን ነው ብለው ይሄው እንግዲህ እንደምታዩት እሷንም ቁም ስቅሏን እያሳዩት ነው። እኛ ግራ ተጋብተናል። ወደ እኔ ራሱ እንዳይመጣ ይሄ ነገር ፈርቻለሁ። ናኦምና ውብዬ ቶፊቅ ነው ተባለ። እንግዲህ ብዙ ነገር ይባላል፣ ግን ደግሞ በስተጀርባ ጠላት ማን እንደሆነ ጭራሽ ልናውቀው አልቻልንም። እኛ ግራ ገብቶናል። አሁን እኔ ግራ ገብቶኛል። በነገራችን ላይ ነገ ወደ እኔ እንደማይመጣ ምንም እርግጠኛ አይደለሁም። ብዙ ነገሮችን ደፋ ቀና እያልን ነው፣ ለማስተካከል እየሞከርን ነው። እኔ አሁን በቃ ምርር ብሎኛል። አሁንስ በቃ ወንድሜንም ጠርቼዋለሁ ያለውን ነገር ለመጨረሻና ለመጨረሻ ጊዜ እንዲታረቁ ነገሮችን እንዲጨርሱ እፈልጋለሁ። ሄጄ እቤታቸው ከውብዬና ከናኦም ጋር መጀመሪያ ያው እንግዲህ ለናኦም ደውዬለታለሁ፣ ይመጣል። ውብዬ ቀጥታ ቤቷ ገባና ያለውን ነገር አወራታለሁ። ነገሮችን ባጭሩ እንዲገቱ ፈልጋለሁ፣ እንዲታረቁ ፈልጋለሁ። እኔ ካሁን በኋላ በቃ እንዲታረቁ ፈልጋለሁ፣ ነገሮችን እንዲያስተካክሉ ፈልጋለሁ። በዚሁ ከቀጠለ አሁንም ትልቅ ነገር ውስጥ ነው መንገባው። ያው ሁላችሁም ተሰቃያችሁ በዚህ ጉዳይ። ያው ለእናንተ አዲስ ነገሮችን ይዘን ለመምጣት ያው እንግዲህ እኛ እንጠራለን። ኦኬ ወንድሜ እንዴት ነህ? ሁሉ ሰላም አለ? እንዴት ነህ? አፖስቶ አለን ሁሉ ሰላም። አንተንም አስጨነቅኩ። አይ ችግር የለውም ያው አንዴ የገባንበት ነገር እስከሆነ ድረስ አስጨነቅኩ። በእናትህ ምን ላድርግ? በቃ እኔ ለብቻ ያው ነገሮችን ታውቃለህ። አሹም ሌላ ቦታ ሄዷል። ዮባን ብዙ በቃ ሁሉም በየፊና ሰለሞንም ታውቃለህ እየተጨነቀ ነው። ሚስቱ እርጉዝ ሆና እንደዚህ በቃ ጭንቀት ውስጥ ነው ያለው ታውቃለህ አይደል? እና በቃ ግራ ገባኝ። ገባ ማንን አሁን ልጥራ? እሱም ያው ሆስፒታልና ሰላም ከሷ ጋር ነገሮችን እያስተካከለ ነው። አይተሃል አይደል? ብዙ ነገር ያለው ደግሞ እና በቃ እኔ አሁን ወጥቼ ነገሮችን እንደወራውክ አሁን እዚህ የጠራው ራሱ ሄደን ውብዬ ጋር ነገሮችን ለማስተካከል ነው። ገብቷላ? ተረዳኝ አይደል? ለመጨረሻና ለመጨረሻ ጊዜ ይሄን ነገር እንዲፈቱት ነው የምፈልገው እኔ። ገባ? በቃ ለመጨረሻና ለመጨረሻ ጊዜ ምን ትላለህ አንተ? አይ ትክክል ነው፣ ግን በነገራችን ላይ ይሄ ነገር እኔንም እያሳሰበኝ ነው አሁን ያለው፣ በጣም እያሳሰበኝ ነው ያለው። ምክንያቱም እንግዲህ እያየን ሰላምም ቀጠለች። አሁን ደግሞ ማን ነው ተረኛ የሚለው ነገርም ደግሞ ሌላ አሳሳቢ ነገር ነው። በዚህ ኬዝ ምክንያት አሁን ይሄ ትልቅ ነገር ነው። በነገራችን ላይ የሰው ህይወት ማጥፋት ወንጀል የሚያስከስስ ነገር ነው። እኔ እንዴትም በጊዜ መያዝ ያለበትና መፍትሄ መሰጠት ያለበት ነገር ነው። አለበለዚያ ህፃናት አሉ እዛ ቤት ውስጥ ለብዙ ነገር ያሰጋል። በነገራችን ላይ ይሄ ነገር ዛሬ በዚህ ከታለፈ ደግሞ ነገ ምንድነው የሚለው ነገር በጣም አሳሳቢና አስጊ ነገር ነው። ስለዚህ የተፈጠረውን ነገር ሳይ እኔም ራሴ ደንግጫለሁ። አንተም እዛ ከመዋልክም አንፃር ያው እንደሚያሳስበኛል፣ እነሱም ያሳስቡኛል፣ ህፃናቱም ያሳዝኑኛል እና
ሰላም ላይም የደረሰው ነገር በጣም ያሳዝናል። ይሄ ሁሉ ማስፈራራት በነገራችን ላይ ትልቅ ገና ብዙ መዘዝ ያለው ነገር ቤተሰብ። በዚህ አጋጣሚ እኔ የተሰማኝን ነው የምናገረው። እኔ እንደተሰማኝ ገና ብዙ መዘዝ አለው ይሄ ነገር። ምክንያቱም ሰላም ነፍሰ ጡር ናት። ነፍሰ ጡርን እንግዲህ በዚህ ልክ እንድትታመም ማድረግም አንድ ራሱን የቻለ ትልቅ ወንጀል ነው። ውብዬ ላይ የደረሰው ነገር ወንጀል ነው። ገና ልጆች አሉ። ይሄን ነገር ማን ነው የሚያደርገው የሚለውን ነገር ከደረስንበት እኔና ናኦሚ እያወራን ነበረ። በስልክም ተገናኝተንም ስናወራ ነበር። እኔም ስራ ፈትቼ ማን ነው ይሄን ነገር የሚያደርገው የሚለው መደረሱ አይቀርም፣ ለህግ መጋለጡም አይቀርም፣ መያዙም አይቀርም። እስከዛው ድረስ ግን በተቻለ አቅም የሚሆን ከሆነ ውብዬና ናሆምን ማስማማት ይሻላል ከተቻለ። ምክንያቱም እስቲ እነሱ እንኳን ከተስማሙና ይሄ ነገር የሚቆም መሆኑን በሚለው ነው። ምክንያቱም ጠላት መሀል ላይ ማን እንደሆነ ለማወቅ እንዲረዳ ማለት ነው። ምክንያቱም ማን ነው ይሄን ነገር የሚያደርገው የሚባለው ነገር እስካልተጋለጠ ድረስ ለሁሉም ሰው ያሰጋል ብዬ አስባለሁ። እኔ እንደራሴ ገና ላንተም ያሰጋል፣ ለሁላችንም የሚያሰጋ ነገር ነው። ምክንያቱም ይሄን ነገር ያነሳ ሰው በሙሉ ተጠቂ ሊሆን ይችላል። በሰላም አይበቃም። ሰለሞንም አለ ገና። ስለዚህ ያው እሱ ላይማ ደርሷል እኮ ሚስቱ ላይ ደረሰ ማለት እኮ እሱ ላይ ደረሰ ማለት ነው። ከባድ ነው። ወይ አቤም ትሁን ያቺም ልጅቷም ትሁን ቶፊቅም ይሁን ምንም የምናውቀው ነገር የለም እስካሁን ድረስ። እርግጠኛ አልተኮንም፣ በእርግጠኝነት መናገር አልተቻለም። ግን ያው መፈልፈላችንን አናቆምም። ስለዚህ ከዛ በፊት ግን እዚህ ጋር ቤተሰብ ላይ ያለው ነገር እስቲ መጀመሪያ ያለው ችግር ይቀረፍና ነገሮች ደግሞ እውነታው ቀስ ብሎ ይወጣል። ገብቷላ እንጂ አሁን የነሱ ችግር ሳይቀረፍ ወደ ችግሩ ራሱ ብትገባ መጀመሪያ የነሱ ችግር ስላልተቀረፈ ችግሩን ማግኘት አችልም። ገብቷላ ስለዚህ አሁን መጀመሪያ እኔ አሁን ያሰብኩትም ለዛ ነው የጠራው። ገብቷላ የነሱ ነገር ከተቀረፈ ዋናዎቹ ምሰሶቹ እነሱ ስለሆኑ የነሱ ችግር ከተቀረፈ ሌላው ቀላል ነው። ገብቷላ አይደል? አንድ ላይ ሲተባበሩ ቀለል ይላል። ገብቷል። አሁን ሳይስማሙና ተራርቀው ነገሮችን ለመፍታት ቢሞክሩ ምንም ዋጋ የለውም። መተማመን ያስፈልገዋል። በመሀላቸው ክፍተት እስካለ ድረስ ያ ክፍተት ሌላ ችግር ይዞ ይመጣል። ስለዚህ እንግዲህ እኛ ያው ፈጣሪ ይታከልበት፣ እኛ የቻልነውን ነው የምናደርገው። ውብዬን ከናኦሚ ጋር የተነጋገርነው ምንድነው ውብዬን እናናግራትና ያለውን ነገር ፍቃደኛ የምትሆን ከሆነ ናኦምን ቀጥረኳል አይደል? ናኦሚ ነው ይመጣል። እሱ ተደውሎለታል። ውብዬን መጀመሪያ ገብተን እናግኛትና ከዛ በኋላ ገብቷል። እሷን እያወራናት በመሃል መምጣቱ አይቀርም ይመጣል። ገባ? ስለዚህ መጀመሪያ እሷን ለማሳመን እንሞክር። ገብቷል። አሁን ያው አንተ ጎበዝ ነህ እንደዚህ አይነት ነገር ላይ ታላቅም ነህ የበሰልክም ነህ። ነገሮችን በደንብ ረገጥ አድርገህ ቢያንስ ትነግራታለህ ብዬ ነው። ገብቷል። ከኔ ጋር ስለተለማመደን አንዳንድ ቃላቶች የሆነ እንትን ሊላት ይችላል። አንተን ቢያንስ በደንብ እንትን ስለማትልህ ገብቷል። ነገሮችን ረገጥ አድርገህ ብታወራት ትንሽ የሆነ ያዝ ማለት ነገር አለ። ስለዚህ ለዛም ነው አንተን የፈለኩት። ገባ አይደል? ችግር የለውም። እና ብቻ አሁን ይኸውልህ ውብዬን ሄደን በደንብ ማሳመን አለብን። እሷ ላይ ስራ ከተሰራ የናኦም ነገሩ እንደምንም ብለን ነገሮችን ለመፍታት እንሞክራለን። ገብቷል። ስለዚህ አንተ ወጠር አድርገህ ውብዬን ያዝ አድርግልኝ። እኔ ለናኦሚ ጫፍጫፉን እንትን እለዋለሁ። ገብቷል። ስለዚህ ምንም አያሳስብም። እንግዲህ ያው ፈጣሪ ይርዳን። አዎ አይደለ? ፈጣሪ ይርዳን። እንግዲህ ቤተሰብ እናንተም ደግሞ ሀሳብ አስተያየታችሁን እስቲ ጠቁሙን። እንደዚህ አድርጉ፣ ይሄንን ማድረግ ይሻላል በሉን እስቲ። እኛ አሁን እያደረግን ያለ ነው እኛ ራሳችን የመሰለንን ነገር ነው የሚፈጠረውን ነገር እያየን የሚመጣውን ነገር እያየን እስቲ እንደዚህ ቢሆን ይሻላል ብለን የምንገምተውን ነው የምናደርገው። እና እናንተም እስቲ ደግሞ እዚህ ነገር ውስጥ ጣልቃ ግቡና ነገሮችን ሀሳብ ስጡን፣ ሼር አድርጉት፣ ኮመንት ላይ ንገሩን። እንደዚህ አድርጉ፣ ይሄንን በዚህ ይሻላል፣ ይሄ መንገድ በዚህ ይሻላል የሚለውን ነገር በኮመንት ላይ አሳውቁን። ከዛ እኛ ያንን እየተከተልን እንሄዳለን። ግን ለጊዜው እኛ ሀሳብ ውስጥ የመጣው ነገር ምንድነው ያለባቸው ነገር በናሂ በኩል የሰራው ስራ እንዳለ ነው። እኛ ውብዬ አልተበደለችም አይደለም፣ ወይም ደግሞ ናሂ የሰራው ስራ ቀላል ነው፣ ውብዬም ምንም ችግርም አልደረሰባትም እያልን ሳይሆን መጀመሪያ ለልጆቹ ሲባል ቢያንስ እርቅ ይፈጠርና ከዛ በኋላ ናሂ የሚያደርገው ነገር በመካከላቸው የተፈጠረው ነገር ከዛ በኋላ መስመር ይዞ ይሂድ። ማየትም ካለባቸው ከዛ በኋላ ይዩት፣ አንድ ላይ ሆነው ነገሩን ይዩት በሚለው ነው እንጂ
ለማደፋፈንም አይደለም ምንም የምናደፋፍነው ነገር የለም ስለዚህ ይሄንን አርገን ውስጥ ገብተን ደግሞ ለማሳመን ይሄንኑ ለእናንተ የነገርናችሁን ነገር ለሷ ለማሳመን ደግሞ እንሞክራለን ያለውን ነገር ገብተን አሁን ቤት ነኝ ብላኛለች ቀጥታ ገብተን በደንብ ረገጥ አድርገን ነገሮችን ለማሳመን እንሞክር በቃ ይቻላል ናቲ ወይ አሎ ብላኛለች እሺ ውብዬ እዚህ እቤት እንዴ ተኝተሽ ነው እንዴ ነሽ ዘጋሽኝ በእናትሽ ሰላም ነው እንኳን ደህና ቆየሽ ግብዳ ወንድሜ ነሽ በስንቱ እናስፈራራ ይበቃኛል ጠፋሽ ዘጋሽኝ ምን ነው በሰላም ነው በጣም አዝኛለሁ የምር አኩርፌሻለሁ እንዴ እንደዚህ ይዘጋለሁ እኔ አንዘጋውክም ያለውበት ነገር ነው ደህና ነሽ ግን አይደል ነይ እንጂ ወደ አረፍ በሉና እንዴ በቤትሽ እኔ ልገባለሁ አንቺ ቁጭ በእኛ ቆመን እናወራለን እንዲህ ወርድ ነው እኮ በደንብ እንግዳ እንዲህ እባክህ ካልተባልን አንቀመጥም እንበል እኛማ ቆመን ነው የምናወራው እሺ ካልተባልን አንቀመጥም እንበል ሽምግልና ተልከችን ከአዲስ ሌላ እንዴት ነሽ ውብዬ ሁሉ መልካም ዛሬ እንዴት መጡ ምናምን አለ ዛሬ እንዴት ነው ዝግጁ ነህ አይ ምንም አያስፈልግም ያምር እና እስቲ እናወራና የመጣንበትን ጉዳይ እንወያይ እስቲ መስለን እኔ ቆሜ ይሻላል እንዲደገፍ ብዬ ይሻላል እንዴ አረፍ በሉ እናንተ ይሻላል ሰላም ነው ያው ታውቂያለሽ ያው ላለማማረር ነው እንጂ ደስተኛ ሆነሽብኛል ግን አንቺ መስማ ምን እሺ ነው ነገሮችን ያው ታውቂያለሽ ባለፈው ቶፊቅ ነው ተባለ እኔ አሁን የሚያሳስበኝ ምን መሰለሽ አንቺ ጋር ሁሌ የዋህነትሽ ይጎዳሻል በቃ ገባሽ አይደል ቶፊቅ ቢሆንም ባይሆንም ናቲ ነገር ያለው አይደል እሷ ማንንም ራይ አያደርግም ትላለች ፈጣሪ ነው የሚያውቀው ገብቷላ በየዋህነት ነገር ያለው ብዙ ነገር አንተ ያው በስተጀርባ አሁን በቅርብ ነው የመጣው እኔ ብዙ ጊዜ አብሬያቸው ቆይቻለሁ እሷ የዋህነቷ ሁሌ ጎዳታል ገባ እየተጎዳችም ያለችው በዚህ በየዋህነቷ ነው እና አልሰማ ብለኛለች እስቲ አንተን ከሰማች ብዬ ነው በነገራችን እውነቴን ነው ሌላ ጊዜ እንደትጎዳ አልፈልግም ገብቷል እንደ እህቴ ነው ማየት ወላ ሲጀመር እኮ ተጎዳም ነው ሲቀጥል ደግሞ አጠገብ ያለውን ሰው እኮ ለይቼ አውቃለሁ እነዛ ነው ልጁም እንደዛ እንደማረግ ቶፊቅ እነዛ አረግም ብዬ ተከራከርኩት ለምን ብዙ አግዞኛል ብዙ ደግፎኛል አይዞሽ ብሎኛል ገባህ አይደለ እኔን እንደዛ የሚያረግበት አንዳች ምክንያት የለውም ገባ ለኔ ምንም ምክንያት አልሰጠኝም ሴንስ አልሰጠኝም እሱ እንደዛ መባሉ ማለት ነው በዛ ላይ አጠገቤ ነው ጎኔ ነው በሰዓቱም ደግሞ ልጅቷ እሱ ሲገባ ልጅቷ እየወጣች ነበረ ማን እንደሆነ እርግጠኛ ሳልሆን ለምን የሰው ስም አጠፋለሁ ለምን የሰው ስም አነሳለሁ ሲቀጥል ደግሞ ይሄ ጉዳይ በቃ ራሴ እያጣራው መሄድበት ጉዳይ ነው አንተን ሊያስጨንቅ ሁለታችሁም ሊያስጨንቃችሁ አይገባም እውነት ለማለት ነው እሱማ እንዴት ያስጨንቀን ሙብዬ እንደ እህቴ ነች እኮ ታውቂያለሽ ብዙ ነገር አሳልፈናል እንደዚህ የመቆየት ምክንያት እናንተ ናችሁ ታውቂያለሽ አይደለ ስለዚህ የእናንተ መጨነቅ የኔ መጨነቅ ነው ያው አሁን ደግሞ ተጨምሯል አይደል በዚህ በጥቂት ጊዜ ውስጥ እንኳን እሱ ይልሽ እየደወለ እንዴት ነው አይሻው መጨነቅ እኔ ደግሞ ምን ያህል ተጨነቃለሁ ለሁሉም ሰው የሚያስጨንቅ ጉዳይ ነው እና ያው ያስጨንቃል ግዴታ ግን ምንድነው አሁን በመካከለ ቀደም ያልሹ ነገር አሁን ልክ ነሽ አንቺ ያለውን ነገር ለመፍረድም ትንሽ ይከብዳል እከሌ ብሎ ደግሞ መናገሩም አሁን ላይ ስም ማጥፋት ሊሆን ስለሚችል ቆጠብ ማለትሽ ትክክል ነው ግን
ምን መሰለሽ ብዬ አሁን እኔንም ናኦሚንም የሚያሳስበን ነገር ይሄ ነገር ቀጣይነት ካለው ሌላም ሰው አይጎዳም ወይ? ልጆች አሉ፣ በመሀል የፈሩ ልጆች አሉ እና የነሱስ ነገር እንዴት ነው የሚሆነው? እናንተ መካከል ደግሞ ክፍተት ካለ ክፍተት እስካለ ድረስ ችግር አይጠፋም። እከሌ ነው ብሎ ለማለትም ይከብዳል። ምክንያቱም በሁለታችሁ መካከል ላይ ክፍተት ካለ ጠላት ማን እንደሆነ እንኳን ማወቅ አይቻልም። ስለዚህ ጠላታችሁን ማን እንደሆነ ተነጋግራችሁ እንኳን መፍታት ካልቻላችሁ ይሄ ነገር ቀጣይነት አለው ማለት ነው። ስለዚህ የሆነ ሰው አሁን አንቺን እግዚአብሔር ጠብቆሻል። የሆነ ጊዜ ላይ ደግሞ ይህ ነገር ቀጣይነት ካለው የሆነ ሰው ህይወት ቢጠፋ ጸጸት ነው። የሰው ነፍስ አይመለስም፣ ጸጸት ነው እና ስለዚህ ምንድን ነው ማድረግ ያለብን ብለን ያው ናኦሚም ሲጨንቀው እኔን ያማክረኛል በጣም እና ስናወራ ነበረ። ማድረግ ያለብን ነገር ምንድን ነው? ያለውን ችግር መጀመሪያ ለመፍታት ሁለቱ መቀራረብ አለባቸው የሚለውን ነገር ወሰንን። እንግዲህ እንደኛ ፈጣሪ ይታከልበት። እንደኛ ግን ምንድን ወሰን ነው? ሁለቱ ውብዬና ናሂ መጀመሪያ ተቀራርበው ይሄንን ችግር ለመፍታት አንድ ላይ መሆን አለባቸው የሚለውን ነገር ወሰን አይደለ ናኦሚ? እሱንማ ወስነን ደምድመን ነው የመጣነው። ይሄንን ደምድመናል እኛ በደንብ በእንትን ደምድመን አጽድቀን ነው የመጣ ነው። ግን ምንድነው በነገራችን ላይ በመካከላችሁ ችግር ሊኖር ይችላል ብዬ እናውቀዋለን። ያው ከጎናችሁም ስለሆነን በደንብ እናውቀዋለን ስላየነውም ማለት ነው። ግን ያ ችግር እዚህ ጋር ያለውን ነገር ማባባስ የለበትም። በሂደት መፈታት ይችላል እና ለዛ ነው ናኦሚ እኔ እንደውም አይተሽ ከሆነ ብዙ ጊዜ ከናኦሚ ጋር ጭቅጭቅ ነው እንጂ እንትን አለው ማልደግፈው ብቸኛ የደገፍኩት ሀሳብ ይሄ ሀሳብ ነው አይደለ? እኔ በቃ በዚህ ሀሳብ በደንብ ተስማምቻለሁ። እንግዲህ ያንቺን ባናቅም በዚህ ሀሳብ ግን በደንብ ተስማምቻለሁ። ምክንያቱም ይሄ ነገር መቋጫ ማግኘት አለበት። ደግሞ ያስፈራል በጣም በዚህ ጊዜ ላይ እንደዚህ አይነት ነገር መስማት እኔ ስሰማ በጣም ነው የደነገጥኩት። እና ምን ታስቢያለሽ? እስቲ እኔና ናኦሚም ለዛ ነው የመጣ ነው ይሄን ነገር ካንቺ ጋር ለማውራት እንደ ሽማግሌ ለመሆን አይደል? ያው ከኔ ጋር በደንብ ስለተቀራረብን ለዛ ነው ገብቷል። አንተና አታምነኝም ብሎኛል። ቀና ብላ ራሱ በደንብ እያየች አታምነኝም ስላለኝ አንተ ንገራት ብሎኝ እኔን መጀመሪያ አሳስቦት ሲያዋየኝ ነበር። ብለ መልእክተኛ መጣህብኝ እያለች ነው ወስታው። አይ ለዛ ሳይሆን አይደል ሀሳባችሁ ጥሩ ነው እውነት ለመናገር ማለት ነው። ግን ደግሞ እዚህ ጋር እኔ ጋር ያለውን ስሜት ደግሞ አታውቁትም። የኛ መጣላታችንን ወይ ደግሞ አብረን አለመሆናችንን እናንተ የምታውቁት እንጂ እየተሰማኝ ያለውን ስሜት ደግሞ አታውቁትም። ያ ስሜት የምታውቁት ሲደርስባችሁ እናንተ በቦታው ስትሆኑ የምትወስኑት ውሳኔ ደግሞ ይለያል ማለት ነው እና እኔና ነው ይሄ የመጨረሻችን ነው። በነገራችን ላይ ማለት ውብዬ ምን ማለት ነው? እንደዚህ ማይባል ምን ማለት ነው? ውብዬ እንደዚህ አይባልም። የመጨረሻ ብሎ ነገር ከዚህ በፊትም እኮ አውርተናል፣ በስልክ አውርቻለሁ። ታዲያ ውብዬ የመጨረሻ ነው የእውነት ለምሳሌ ቢያንስ እንኳን እሱን አታከብሩ። የመጨረሻ ብሎ ነገር የለም። አይ ምንም ነገር እኮ መጨረሻ የለውም። ምንም ነገር መጨረሻ የለውም። እንደዚህ አትሁኝ በእናትሽ ውብዬ፣ ለምን እንደዚህ ትሆኛለሽ? መጀመሪያ አንተ ተረጋጋና ይኸውልህ እየነገርኩ ነው ገባህ አይደል? ተረጋጋና እንትን ነው ሲጀመር ማለት ነው። ለኔ ሳትናገር እሱ መጥራት አይጠበቅም። እንዴት ነህ? ሲቀጥል ደግሞ አንተ እዚህ አትንጣልሃለሁ ውብዬ እንደዚህማ አይኮንም። አይ እንደዚህማ መሆን የለበትም። ያለውን ነገር በቃ ውብዬ አሁን እስካሁን ድረስ ያወራ ነው መቼም በዜሮ እንዳይጠፋ ውብዬ ናኦሚ ከዚህ በፊት አውርተናል፣ ነግሬያለሁ። ይሄ የመጨረሻ ናኦሚ እኔ በደንብ ነግሬያለሁ። ከዚህ በፊት በስልክ አውርተናል። ገብቷል አይደለ? የእሱና የእኔ ነገር ያበቃለት ነው። ስለ ጉዳዩ ናኦሚ ይቅርታ አድርግልኝ ወንድሜ፣ አንተንም ይኸውልህ ማስቀየም ውብዬ እንደዚህ የሚባልበት ነገር አይደለም። ይሄ አንተ እኮ እኔን ተስፋ አስቆርጠህ ገባህ አይደል? እኔ ሌላ ነገር ሁሉ ነገር ይቅርም ማለት ነው። ሴት አምጥቶ ነው ያስመጣኝ ያሰደበኝ
አሁን ይሄ በቀላል እዚህ ጋር አብቅቷል የሚባል ነገር አይደለም ነው ህይወት ነው እኔ አልፈልገውም ከሱ ጋር ያለኝን ህይወት አልፈልገውም ገብቷል አልፈልገውም በቃ እየሰማኝ ነው በቃ ናኦሚ ይኸውልህ እኔ ከዚህ በፊትም አውርቻለሁ ገባክ ሰምተኛል አድምጠኛል ስለዚህ አልፈልግም መድኃኒት ስለተባለው ነገር ደግሞ ራሴ ነኝ ሁሉ ነገር ማጣራት የምፈልገው እሱ እዚህ ጣልቃ ውስጥ እንዲገባብኝ አልፈልግም እንዴ ውብዬ የሆነ ነገር ብትሆኝስ እሺ እኔ ነኝ መለከቷለሁ ኖ በቃ ችግር የለውም እኔ በራሴ መወጣት ነው የምፈልገው በተለይ ደግሞ የእሱን እገዛ አልፈልግም እየሰማኝ ነው አይደል እገዛህንም አስተሳሰብንም ምንም አልፈልግም ገባክ ውብዬ በቃ እኔ አልፈልግህም አለቀ ነገር ይበልናል እኛ እኮ ነን አሁን ያመጣነው ውብዬ እሱ እኮ አይደለም አሁን ያመጣነው እኛ ነን ጠርተነው ነው አይጠበቅበትም እዚህ ቤት ውስጥ በቃ አለቀ ነገር ያለው ባለፈው ላይክ አልፈልግም ነው በቃ ሰው የሚናገረን ሰማ እንደዚህማ እኮ እሳት አይበርድም ወዴት ነው የምትሄደው ናኦሚ አይደለም ቆይ አይ ውብዬ መጀመሪያ እንነጋገር እዚህ ድረስ መጣን አይደል እንዴት ዝም ተብሎ ይኬዳል ናኦሚ እንዴ ነገሮች እንዲስተካከሉ እንፈልጋለን ገብቷላ እሷ እየተጎዳች ነው ታውቃለህ ሊያጠፏት ነው የሚፈልጉት እኔ እኮ ነገርኳት ከጎንሽ ነው ከዚህ በላይ ምን ያደርግሽ ሆስፒታል ገባሽ አይደል ችግር የለውም ከጎንሽ ነው ናኦሚ ሰሞኑን እኮ እየጎተጎትኳት እኮ ነው ልሰማኝ እኮ አልቻለችም እኔ ምን ማድረግ አለብኝ ለምን ጠራችሁኝ ይሻው ናኦሚ ነገሮች ፈታ ነው ከጎኗ መሆን አለበት ናኦሚ እየሰማችኝ እኮ አይደለም ናኦሚ ዞር በል አትጠጋኝ ዞር በል ከጎንሽ መሆን አለበት ውብዬ ወሬ ነው የምትሄጂው ነይ ዝም ትላለህ እንዴ አንተ ልጆቼ አባት ያስፈልጋቸዋል ብዬ ውብዬ ወሬ ነው የምትሄጂው ናም ላይ ካልፈልግም እየሰማኝ ነው እኔ አንተ ማይት አልፈልግም በቃ ይሄ ከጥላቻ ጋር አይደለም ግን ደግሞ ናቲ ዝም አትበል የሚያገናኘን ምንም ነገር የለም ምን ያገናኛል ማን ነው ሚስት እኔ እናንተ የልጆቼ እናት እኮ ነሽ በጭራሽ እናተሰው በጭራሽ ሰውዬ ዞር በል እንደዚህ አይኩንም ውብዬ ተረጋጊ እንጂ አይደለም እኔ መረጋጋቱን እኛ ለማኝና ተረጋጊና እንግዳ ነው ገባክ አይደለ እኔ እሱ መረበሽ አልፈልግም ግን ደግሞ አይደለም መሄድ ይችላል ቆይ ስም ውብዬ ስም ተረጋግተን ነገሮችን እናወራበት ግን ደግሞ ከዚህ ሰውዬ ጋር ምንም አይነት ጉዳይ የለም ይገባኛል እኮ ውብዬ እኔን ካከበርሽኝ ደግሞ እንስማማና እንነጋገር ነው አሁን ይኸውልህ እኔ እናንተ ተስማምተን ብንነጋገርም የምኖረው ከሱ ጋር ነው አይደለ ኑሮዬን ስለማውቀው ከሱ ጋር መኖር አልፈልግም ውብዬ እንደዚህ አትበያ ውብዬ ይኸውልሽ ማለት ነው የእውነት እናንተ ማስቀየም አይደለም እንደዚህማ አይኩን ናሲ ነው ሞዴል ነው የምትሄደው ናሲ ዝም ብለህ አቸኩል መምጣት አይጠበቅበትም ያለ ፍላጎቷ ቆይ እየለፋ ነው አይደለ ቢያንስ በር ላይ ሆኜ ልጠብቃት ስለ ብዙ ጠላት እንዳላት አውቃለሁ ገባ እኮ ታዲያ ያወራው ነገር ይሄ ነው ለአንቺ ስለ እኔ በር ላይ ተሳስተህ ኮቴክ እዚህ በር ላይ እንዲደርስ አልፈልግም የፈለገ ነገር ትበልህ ይኸውልህ እንድትጎዳ የሆነ ነገር እንዳትሆን ችለህ ማለፍ አለብህ እንዴ ይገባኛል እኮ እያየን ነው ግን ይሄን ነገር ደግሞ ለመፍታት ችለህ ነው በቃ መሆን ያለበት ገባ አይደለ የፈለገ ነገር ትበልህ ናኦሚ ለምንድን እንደዚህ የምታረጉት ቆይ አልገባኝም ግዴታ ነው ብዬ አንቺን ሊያጠፉ የሚፈልጉ ሰዎች አያገባውም ስለኔ ጉዳይ አያገባውም ገባክ እኔ ነኝ ይሄን የምወስነው ከጎንሽ ማንም ሰው የለም ይሄን ስለማቅ ነው እንደዚህ ያደረገው ህይወት እኔ ነኝ ገባክ አይደለ አንተ አይደለም እያናደድከኝ ነው በቃ አታናድማኛለህ ይሄ የኔ ኑሮ ነው ገባክ አይደለ ያንተም ጥበቃ ሆነ የናንተ ምንም አይነት ውሳኔ አያስፈልግም ከጎንሽ ማንም ሰው የለም ብዬ እሺ ልጆቼ እናቴ ስትጎጂ ማየት አልችልም ገባኝ አልችልም እኔ ዛሬ ነው ትዝ ያለ እኔ እንዳንቺ አይደለም ገባሽ አይደለ ይኸውልህ ተረጋጋ አንተ ጠርተኝ ነው እንደዚህ ጉድ የምታረገኝ በመናደር ነው እንዴ አንተ እኔ ለሷ በማሰቤ እኔ ቆይ ቻል አድርግና አስባ ታዲያ እንደዚህ ሆነ ነው የምታስበው እንደዚህ ነው እንዴ ምን ነው ዛሬ ልጆቼ እናት ነሽ አልክ የት ነበር እኔ ከዚህ በላይ መቃጠል አልፈልግም ምን ሆነ ነው እንደዚህ የምትሆነው ቆይ ምን ሆነ ነው ተጠብቀሃለች ነው ናኦሚ አሁን አንተ እያናደድከኝ ነው ገብቷል አይደለ ለምንድን ማሰማኝ ውብዬ ከጎንሽ ማንም ሰው የለም በቃ ማንንም ሰው አልፈልግም የሆነ ነገር ቢያደርጉሽ እኛ ጻጻቱ አይችልንም አንችልም ገብቶሻል አይደል ባይሆን ሄዱና እሱ የተሳሳተ መንገድ ላይ እንደሆነ ነገራው እንጂ ለኔ አትንገረኝ እሱን አስሬ ነው የምናወራው በቃ ስለዚህ እኔን ተወኛ ከጎንሽ ማንም የለም አሁን እሱ ከጎንሽ መቆም አለበት እኔ እኮ ብዙ ተወቃቀስን በቃ እኔ ከኔ ጋር ደግሞ ምንም የምትወቃቀሱት ነገር የለም በቃ እኔ እዚህ ጋር እኮ ቆርጫለሁ በህይወቴና በኑሮዬ ቆርጫለሁ ልጆቼን አርፌ ያሳድጋለሁ እግዚአብሔር ይጠብቀኛል እስካሁንም እየጠበቀኝ ነው እግዚአብሔር ይመስገን አለቀ ከዛ ውጪ ምንም የሚያግዘኝም እንደዚህ ነሽ የሚለኝ ሰው አያስፈልገኝም በቃ እንደዚህ አትበይው ብዬ ናኦሚ በቃ ነገርኩ በቃ እኛ ማን አስፈልግሽም ማለት ነው እንደዛ ነው ተናላልኩም ግን ስለዚህ ርዕስ አታንሱብኝ በቃ
መታችሁ እንዴት ነሽ ደህና ነሽ ወይ ማለት ትችላላችሁ። ከዛ ውጪ አብረሽኝ እኔ እኮ ነኝ አብሬው ኖሬ የመጣበሰው ገባክ አይደለ? ይኸውልሽ አብረሽ ይኸውልሽ ከዛሬ ስንት ሰው ነው ያስተናገርኩት? ንገረኝ። ይገባኛል ብዬ አሁን ግን ሊያጠፉሽ የሚፈልጉ ሰዎች እሱ ነው የሚያስጨንቀኝ። ያጥፉኝ ችግር የለውም። ምን ማለት ነው ያጥፉኝ ማለት? የሚችሉኝ ከሆነ ያጥፉኝ። ናቲ ማትበላት በእናትህ ያጥፉኝ እያለች አያት አይደል? በእናትህ አሁን ይሄንን ርዕስ በቃ ከዚህ ርዕስ ውጣና አንተ በእናትህ ና ቁጭ በል። የእውነት ና ቁጭ በል። አየህ አይደለ ናሆሜ ምን እያደረክ እንደሆነ ቢያንስ እንኳን እንግዳ እያከበርኩ አይደለም። ስለዚህ ርዕስ አታንሱብኝ። እኔ መጨነቅም ማበድም አልፈልግም። አለቀ። ተረዳኝ በቃ። እኔ ከዚህ በኋላ ስለዚህ ሐሳብ ምንም መጨነቅ አልፈልግም። እኔ መጨነቅ የምፈልገው ለልጆቼ እንዴት ሁኜ መስራት እንዳለብኝ መበርታት እንዳለብኝ ነው እንጂ ከባሌ ጋር እንዴት መታረቅ እንዳለብኝ አጠገቡ ያሉትን ሴቶች እያሳደድኩኝ እየተደባደብኩ እየተጣላሁኝ እኔ ራሴን ዝቅ ማድረግ አልፈልግም ከዚህ በላይ። 4 ነጥብ። ውብዬ እኛም ተጨነቅን እኮ ታዲያ እሺ እንቅልፍ አጣን እኮ ካሁን እንኳን የሆነ ነገር ብትሆን እያለ ተረጅኛ ውብዬ መረዳት አለብሽ እኮ ውብዬ መረዳት የለብሽም። እኛ ነው ተረዳው እኮ ነው። እኔ እኮ የሆነ ነገር እንዳትሆኝ ነው እህቴ እባክሽ። እንደዛ ከሆነ ችግር የለውም ወንድሜን አመጣዋለሁ እኔ ጋር ይሆናል አለቀ። ለዛ አታስቡ። በእናትና ቁጭ በልሽ ቁጭ በል። ኧረ ውብዬ ምንም ነገር ላይ ሳትደርሺ እኔ ምን ቁጭ እላለሁ? ምንም ችግር የለውም በቃ ቀስ ብለን ሌላ ጊዜ እናወራለን። ናቲ ብንሄድ ይሻላል። ምንም ሰላም ምን እየሆናችሁ ነው? ጭራሽ አባባስ ነው ማለት ነው። አላባበሳችሁትም። የኔን የሐሳቤን አልተረዳችሁኝም። ለዛ ነው ነው የእውነት ሐሳቤን ተረዱ። በጣም ይቅርታ ግን አንተን ካስከፋው የእውነት ማለት በቃ እሱ ሳየው ገና ማለት ነው የሚሰራውን ስራ እያንዳንዱ ነው ጭንቅላቴ ውስጥ የሚመጣው። ለዛ ነው እሱ ማየት አልፈልግም። እየተጨነክልኝ እንደሆነ አውቃለሁ፣ እያሰብክልኝ እንደሆነ አውቃለሁ። በእናትህ ካንተ አልፎ ሌላ ሰው እያስጨነቅብኝ ነው። ይልቁኑ ቁጭ በሉና የሆነ ነገር እንዳትሆኝ እኮ ስለምፈልግ ነው። ሻይና ፍላና በቃ ካሜራውን አጥፋው አንተ። እግዚአብሔር በቃ ተው ቁጭ በሉና እንጫወታለን። እሺ እንጫወት። ካሜራውን አጥፋው በቃ አንተ ናትዬ ቁጭ